እስከዛሬ ደርሱ ስለ ሰላት ስለ ጾም ስለ ሐጅ ስለ አኺራ ሲሆን ኸልቁ አልነበረም። ዛሬ ስለ ትዳር ሲባል ምን ነው ሙላ ለመስጂዱ صلي على الحبيب እስከዛሬ ስለ አኺራ ስለ ጀነት ስለ ሰላት ስለ ሰላት ስለ ሐጅ ያ ሁሉ ሲቀራ ዛሬ ሙላ አለ ማለት ነው። المهم الله በቀልባችን ምን እናዳምጥና ምን ሰራበት አላህ ያርገን። ዛሬ ኸልቁ በሙሉ የተሰበሰበው لا اله ሁረል ኢን ቢሆን ምን ሊሆን ነበር ኸልቁ ዛሬ እንዲህ ብሎ የተሰበሰበው ሰው ለሁረጢን እንዲህ የተሰበሰበው صلي على الحبيب لا اله الا الله سبحان الله حياة الزوجية هي أنبياء السنة ነው ትዳር ሪዝቅ የምትፈልግ በረካ የምትፈልግ ቶሎ አግባ። የድሮ አባቶችን ጠይቃቸው ስታገቡ ስንት ነበራችሁ ሀብት በላቸው። አላህን ይዘው ነው ያገቡት። አግብተው ነው ሪዝቁን የሚፈልጉት። ገባችሁ? ኒካህ በዛ ነበረ ሪዝቅ። ሰው አግብቶ ተቅዋ መንገድ ራሱን ከሐራም ለመጠበቅ ስለሚያገባ አላህም ይረዝቀዋል። አግብተው ነበር ሪዝቅ የሚፈልጉት። አሁን ሳያገባ መጀመሪያ ብሩን ይፈልጋል። እሷም ብሩ ስለሆነ በ60 ዓመቱ ያገባና ጡት የጠባ ልጅ ይሞታል። አይኮን አኺር ዘመን አኺር ዘመን አያ በፊትስ በ15 ዓመታቸው 16 17 20 ቶሎ ስታገባ هكذا ይሄ ምለው ላላገባሽው ሰው አማ ያገባህማ خلاص ወደ ኋላ ማርሽ የለውም ወደፊት መሄድ ብቻ ነው። አልহামዱሊላህ ያልክ አልহামዱሊላህ ያልክ አወቀ ወደፊት መሄድ ብቻ ነው። ወደ ኋላ ማርሽ የለውም። ለባለ ትዳሮች 14 ንቁጣዎች አሉ። 14 ስንት እንጻፋቸው ላገቡት ማለት ነው። አማ ያላገባህ ደግሞ በረካ ከፈለክ እናት አባት እያማከርክ እናትህን አግባ ትዳር ላይ ስትገባ حتى አንተ ብትመርጥም 2-3 እናትን መሽወር አድርጋት የትኛዋ ትሻለኛለች። እናትና አባት ዱዓ ያረጉትን ስታገባ ሐያትህ ላይ በረካ ላይ ትወድቃለህ አሉ። እናት አባቱን አስከፍቶ ያገባ ሰው ብዙ አይተናል፣ ትዳሩ ላይ ይቸገራል። የእናት አባት ዱዓ እንዲህ የእናት ዱዓ የተዘጋውን በር እንዲህ ያስከፍትልሃል። የእናት ዱዓ ከባድ ነው። የተዘጋ በር ያስከፍትልሃል። ዱዓ አድርጋ መቃማቸው ትልቅ ስለሆነ አላህ ዘንድ እነሱም መሽወራ እያረክ هكذا እህቶችም እንደዛው አባት እናት የመረጡት እነሱ የሚወዱት እዛ በረካ ላይ ይወድቃል ሰው ልጅ ማለት ነው። فلهذا እነዚህ 14 ንቁጣዎችን ሁላችንም እንጽፋቸዋለን። አራቱ ለእህቶች ነው። 10 ለማን ነው? ለዘውጁ ነው። ባለ ትዳር ለሆነው ዘውጁ 10 በዚህ 14ቱ ከየት ነው የወሰዱት? ይሄ 10ን የወሰዱት ከረሱል ሰለላሁ ዐለይሂ ወሰለም ከሐያታቸው ከነዚህ አይነት ነው የወሰዱት ጥሩ